ህዝቡ ብዬ እኔ በ5 ሚሊዮን ብር ተስማምቼላቸው ነበር። አሁን ግን ካልከፈለኝ 10 ሚሊዮን ብር አካውንቴ ካላስገባ አንድ እርምጃ አልራመድም። ለምን? ገንዘብ በኔ ላይ ከ80 ሚሊዮን ብር መስራት ስለሚችል ማለት ነው። 20 ሺህ ሰው ቢገባ 80 ሚሊዮን ብር ነው በ4000 ሚኒመም ማለት ነው። ማንም የማንም መሀይብ አጠገቡ ያለ ዘረኛ ሃይማኖት በሃይማኖት የሚከፋፍል ወሬ ሰምቶ እንደዚህ ማይረባ ነገር ቢያወራ ከሆነ እንደዚህ ከሆነ ቢዝነስ ነው። አሁን እዚህ ጋር ይወለ ማርሻል አርቱ ቢዝነስ ነው የሚያሳድገው እንጂ ከዚህ በፊት ማርሻል አርት ቴኳንዶ ስለሰራ ወይ ውሹ ስለሰራ ረጅም ዓመት ስለቆየ ምናምን አይደለም። ዩኤፍሲ ሚክስድ ማርሻል አርት እና ውሹ ኪንግፉ ወይም ቴኳንዶ ወይ ካራቴ ምንም አይገናኛቸው። ቴኳንዶ የሰራ ውሹ የሰራ ምናምን ዩኤፍሲ ላይ አታገኝም። የራሱ የቻለ የሚክስድ ማርሻል አርት የሰሩ ሰዎች ናቸው ያሉት ማለት ነው። ምንም የማይገናኘው ነገር እያገናኘ ከዚህ በፊት 45 ዓመት 50 ዓመት የሆነው ሰውዬ ሚክስድ ማርሻል አርት ካልተወዳደርኩ ብሎ ሲመጣ እሱ ሚንበጫበጭ ከሆነ በጭባጫ ከሆነ ፈሳም ከሆነ ይሄ ቢዝነሱ አያድግም። አሁንም ዓለም ያለችበትም ነገር አልገባውም ማለት ነው። ገና ነው። ሀቢቢ መስጊድ የቱ ጋር ነው? መስጊድ አሁን እነዚህ ሚክስድ ማርሻል አርት ላይ ተወዳዳሪዎች ካያችሁ ቤልት የላቸውም። ዳን ምናምን ብላክ ቤልት አያውቁትም ከነምና ሚክስድ ማርሻል አርት ውድድር እንደዚህ አይደለም። ሚክስድ ማርሻል አርት ውድድር ኢትዮጵያ ውስጥ የሚያርፈውም የለም። ያው ሪከርድ አድርግ። ሚክስድ ማርሻል አርት ኢትዮጵያ ውስጥ የሚያውቅ አንድ ሰው የለም። አንድ ሰው ለምን አልነግራችሁ? ምን እንደሆነ ህጉንም አያውቁትም፣ ምንም አያውቁትም። ቴኳንዶ የሚያውቅ አለ፣ ውሹ የሚያውቅ አለ፣ ካራቴ የሚያውቅ አለ። ግን ሚክስድ ማርሻል አርት ምን እንደሆነ አካሄዱ፣ አሰራሩ፣ ውድድሩ ምን እንደሆነ የሚያውቅ ወላሂ ብዬ እምላለሁ አንድ ሰው የሚያውቅ የለም ኢትዮጵያ ውስጥ። ትክክል። አሁን ይህን ነገር ባለፈው አውርተንበት ግን እኔ ራሴ አፈምሼው እኔ ላይ ይቀዝናል። ቅዘና እንደ መነሻ ስፖርቱ እንዲያድግ የእናንተ አስተዋጽኦ ያስፈልጋል። አንተ አሁን ከልጅነት ጀምሮ ስለዚህ ምንድነው አሁን እያደገ እንዲመጣ እንዲገነዘብ ነው። የውጭ ሀገር ብቻ ከሚያይ የሀገር ውስጡንም ኤምኤምኤ እንዲያይ ነው የተፈለገው። ሚክስድ ማርሻል አርት ምንድን ነው የሚለውን ነገር እንዲያውቅ ነው የተፈለገው። ክፍተት የዳኝነት ክፍተት አለ። ሪንጉ በጣም የሆነች ጨቅላ የሆነች ሪንግ ነው የመጣው። እንደ ስተት ብዙ ነገሮች አሉ፣ ግን ያ መማሪያ ነው የሚሆነው። ለሚቀጥለው ውድድር ግን እነዚህ እንዲሻሻሉ ስፖርት ወደ ቤት እንዲያደግ የቱ ጋር ነው መስጊድ አባት? አቶ ወደ ቤት እየሰማሁ በቃ ወደ ቤት አልፈልግም፣ አልወርድም። ጥቃቅን ነገሮችን እንደው እንትን ትኩረት ሳሰጣቸው አንተ ሰው እንደሚወድህ እንደሚያከብርህ ለህዝቡ ብዬ እንዳልክ እኛም በጣም ለአንተ ትልቅ አክብሮት ፍቅርና አንተም ውድድሩን ባትተወው አንተ እልህ እንደውም ይዞክ ውድድሩን መሄድ ነው ያለብህ። እኔ በእርግጠኝነት እኔ በአንተ በጣም ነው የምተማመነው። ምክንያቱም እኔ ውድድሩን አልተውኩትም እኮ ግን የእሱ ሀሳብ ነው። ጭንቅላቱ የሆነ ደደብ ነው። እንዴት ነው የሚያስቡት እዛ ውስጥ ያሉ ሰዎች ታውቃለህ? በቃ የሆነ አንተ ወርደህ ምናምን ወርደህ እነሱ ጋር ፈልገህ የመጣ ይመስላችኋል? ስማ እኔ ነኝ እኮ ያፈመስኩት ይሄ ነገር። እኔ ቪዲዮ ባልሰራ ኖሮ እንደዚህ አይቀጣጠልም ነበር። ገብቶሃል አይደል? ሙሉ ኢትዮጵያ የረገጠው አይደለም ኢትዮጵያ አይደለም። እኔ ስልኬ ላይ ከ1000 ሰው በላይ ደውሏል ከውጪ በዋትስአፕ በፌስቡክ በኢንስታግራም ምናምን ማለት ነው። ይሄ ሁሉ የሆነው እኮ እኔ ስላወራሁ ነው። ህዝቡ ውስጥ ምን ያህል እንዳለው ማለት ነው። እዚህ ጋር መጣችና እኔ 5 ሚሊዮን ሲል እሺ ብዬ ስለተስማማው መጥቶ ይሽለጠለጣል እንዴ? ማን ላይ ነው የሚሽለጠለጠው እንዴ? ሴዶ እኮ ነኝ እኔ ምን የሚችለው ልጅ ነው እዚህ ጋር ስለተንከባለለ ማያቅ ህዝብ ላይ ሙድ ስለያዘ እንዴ እንጂ ምን አይደለም። ለዚህ እኮ ማይክሮ ሰከንድ እኔ በፈልገው እኮ ቤቱ ሄጄ በማይክሮ ሰከንድ ጨርሼው እመጣለሁ። ግን እኔ የግል ጸብ ስለሌለብኝ ነው እንዴ። እኔ ማርሻል አርቱ እንዲያድግ ብዬ እኮ ነው 5 ሚሊዮን ብር የተስማማሁላቸው፣ ጥያቄውንም የተቀበልኩላቸው ማለት ነው። ግን እነሱ አሁን የማይሆን ነገር በሃይማኖት ይከፍላሉ ገና እዚህ ጋር ማለት ነው ምናምን በዚህ ጋር በዘር ይከፍላል፣ በሆነ ነገር ይከፋፍለዋል ማለት ነው። እንትኑን ውድድሩን የማይሆን ነገር ማለት ነው። ከዚህ በኋላማ ካልከፈለኝ አንድ እርምጃ 10 ሚሊዮን ብር አካውንቴ ላይ ካልገባ አንድ እርምጃ አልራመድም። ስለ ውድድሩ ስለሚገኘው ገንዘብ አይደለም። እኔ ገንዘብ ነኝ። ጠንቅቃችሁ እንድታውቁ የምፈልገው እኔ ገንዘብ ነኝ። እኔ ውድድሩ ከተወዳደርኩ 20 ሺህ ሰው በትንሹ አዳራሽ ካለ 100 ሺህ 200 ሺህ ሰው ሊገባ ይችላል። በ4000 ብር ምቱት። ማሰብ የምችሉ ሰዎች መሳደብ ትችላላችሁ። ማሰብ የሚችል ሰው
160 ሚሊዮን 200 ሚሊዮን ነው የሚመጣው። ይኸውላችሁ እያያችሁ 80 ሚሊዮን ምናምን ነው የሚመጣው። ሂሳቡን እየሰራችሁት ነው። ስለዚህ የቢዝነሱ ዋና ተዋናያን ቢዝነሱ እንዲመጣ ማደርገው ዋናው ማነኝ ማለት ነው? እኔ ነኝ። ይሄን ያለ ሰጥቷችኋል አይደል? ስለዚህ ገንዘብ እንደውም ገንዘብ ያስፈልገኛል። በቃ አሁን ገገማውኛለሁ። እንደውም ገንዘብ ነው። ነገ እኮ በወርቅ ማንም ቼክ የሚያደርገኝ የለም። ገንዘብ እፈልጋለሁ እኔ በቃ ከዚህ በኋላ በ5 ሚሊዮኑ ራሱ ገደል ይግባ፣ አልስማማም። ገንዘብ እፈልጋለሁ በቃ። እንዲህ ካናደደኝማ እንደዚህ ጀዝባ ከሆነ ገንዘብ ነው የምፈልገው እኔ። 10 ሚሊዮን ብር አካውንቴ ላይ ያስገባ፣ ከዛ ፋየልትለታለሁ። ለምን? እኔ ገንዘቡ ስለሆንኩ ማለት ነው። ማንም መጥቶ የኔ ቦታ ሊይዝ አይችልም። በቃ የኔ ቦታ ማንም ሊይዝ አይችልም። ገንዘብ ያስፈልጋል። ማንም ስፖርተኛ እንደ ድሮ መሆን የለበትም። አሁን ገንዘብ ማግኘት አለበት። ገንዘብ ማግኘት ሼር አድርጎለት ለጌች ሼር አድርጎለት ጌች ጋር ይድረስ። ይደርሳል፣ በእርግጠኝነት ይደርሳል። የአምስት ህዝብ አለ በአሁኑ ሰዓት ያለው። ግን ምንድነው እኔ የኔ ሀሳብ አንተን እኛ ማየት አለብን። እንፈልጋለን አንተን እዛ ጋር ማየት ነው የምንፈልገው። ይሄ ትርኪ ወዳቸውን ተዋቸው። አንተ መስሚያ ጥጥ አድርገህ ትሬሊንግን ቀጥቅጥ። ከዛ በኋላ ማንነትን አስመስክር። ይሄ ኢትዮጵያ ህዝብ እኮ አንተን እየፈለገ ነው ያለው እኮ። አሁን ይኸውልህ 5000 ሰው እዚህ ጋር አለ ማለት አንተን 5000 ሰው እዚህ ጋር ሳይፈልግ አይደለም ቁጭ ያለው እዚህ ጋር አንተን ወዶ አክብሮ ነው እዚህ ጋር ቁጭ ያለው። የቁጭ ያለው ማለትም ብሎ ይሳደባል እኮ ተወሱን። ግን አንተ ማንነትን ማሳየት አለብህ ብዬ ነው እኔ። ለምን እኔ ከዚህ ባለፈውም ለማርሻል አርት ላይ ያላቸውን እንትን ንቀት አሳይቷል ባይ ነኝ። ለኔ ሚክስ አርት ላይ ብቻ ነው እኔ ነኝ ኪንጉ፣ የማርሻል አርቶች ኪንጉ ጁጁትሰን ነው ብቻ ነው የሚል ነው። እኔ ደግሞ በማርሻል አርት ላይ በሚክስድ ማርሻል አርት ላይ ብዙ ልጆች አሉ። አሁን እኛ ሀገር ሚክስድ ማርሻል አርት ስላልተለመደ እንጂ በቴኳንዶ፣ በውሹ፣ በኪክ ቦክሲንግ እስከዛሬም ውድድሮች ነበሩ፣ ከድሮም ጀምሮ ነበረ። ግን በሚክስድ ማርሻል አርት ላይ ግን ማንም የለም። አሰልፌ ቀጠቅጣቸዋለሁ፣ አሰልፌ ያ ነገር እኔ አልተመቸኝም። ስለዚህ የሆነ ሰው ማርሻል አርት የተማረ እርግጥ እኔ የእንትናን ያልተቀበለበት ምክንያቱ የማስተር እንትናን በጣም ያናደደኝ። በቃ መድረክ ላይ ወጥቶ ነው ያለውኝ አሰልፌ ካለ ለምንድን ነው ኢግኖር ያደረገው? ለምን አልተቀበለውም? የማስተር እዛ ልግባ ብሎታ ነበር እንደ ያስገባው። እኔ እኮ አልኩኝ ይኸውልህ እንዴ እሱ ማሳብ አቅርቦልኛል። አስገባው መጀመሪያ እሱ ይግባ ብየዋለሁ። ሀገረ ሰላም ይግባ መጀመሪያ፣ ከዛ በኋላ እኔ እገባለሁ አልኩት እኮ በቃ። ለምን እሱ ደግሞ አንተን ነው የምንፈልገው፣ አይ አንተን ነው የምንፈልገው ይላል። ሁለት ሀሳብ ያወራል። ገብቶሃል አይደል? እኔ ይግባ እሱ ይግባና ከዛ በኋላ በአንድ ወር ውስጥም መዘጋጀት ይችላል። እሱ በአንድ ወር ውስጥም ተዘጋጅቶ መግባት ይችላል፣ ማድረግ ይችላሉ። ገብቶሃል? ግን ቢዝነሱ አይጦፍለትም፣ ቢዝነሱ አይመጣም። ገብቶሃል? ገንዘብ አይገኝም፣ ሰውም ሞቲቬት አይሆንም። ገባ? ያንን ነገር ስለፈራ አሁን ምን ይላል? በቃ አንተ ነው የምትሆነው፣ በቃ ሴዶ እንደ ሱማሌ እንዳሸሽ ምናምን ይለኛል። መጀመሪያ ታሪኩ ሳታውቅ ያወራል፣ ስለ ሱማሌ ያወራል እንዴ? 50 ኪሎ ግራም ሱማሌ ራሱ ለመፈመስ አይደለም እሱ ራሱ ጌታቸው ራሱ ለመፈመስ ነው እኔ ስም የሚጠቀመው የነበረው ከዚህ በፊት ማለት ነው። የሸሸ ሰውዬ እኔም ብሎ መጣ ሸሸ። የግድ ቤቱ ድረስ ጉድጓዱ ድረስ ቤቱ ሄጄ ልፈልገው እንዴ? ሸሸ፣ ጠፋ አይደል እንዴ? ያዘጋጅ እኔ ይዘጋጅ ተባለ። ስፖንሰር ጠፋ። ስፖንሰር በሌለበት አዘጋጅ በሌለበት እኔ ከሱማሌ ጋር ቤቱ ሄጄ ነው የምደባደበው። ምን አገባኝ? ያገባኛል? አይመለከተኝም እኮ እንዴ። ካዘጋጀ ግን እኔ ለምን እነ ጆን ጆንስ አይመጡም? ወላሂ ጆን ጆንስ ይምጣ። ሚክስድ ማርሻል አርት ላይ ጀግና የሚባለው ማለት ቦክሰኛ እኔ ነኝ አለ። ለምን አሌክሳንደር ሩዝጊ አይመጣም? እኔ ከተዘጋጀ እኔ ምን ተዘጋጃለሁ፣ እገባለሁ፣ እፋጀተዋለሁ። እኔ እንደዚህ ችግር የለብኝም። ያን ያህል ነው ልቤ ተራራ ነው፣ ማንም አይሰማም ማለት ነው። ግን ምንም ነገር ባልተዘጋጀበት ያንተን በቃ አንተን ከገባ ወይም ከሲስተም ለማስወጣት ማለት ነው ጥረት የሚያደርጉት። ለምን ተቆጣጥራቸዋል፣ ይዛቸዋል። በቃ ሴዶ ሲባል ከዚህ በፊትም ሁለቱ አሁን እነዚህ ሁለቱ የማይችሉት የተደባደቡት የኔ ስም እየጠሩ ነው። ገብቷል? ከዚህ በፊት ሴዶ ግጠመኝ፣ ሴዶ ማርሻል አርት አትችልም፣ ሴዶ ኮሜዲ ነህ፣ ሴዶ ምናምን እያሉ ማለት ነው። እኔ መልስ አልሰጥም። በቃ ለምን የራሴን አውቃለሁ፣ የእነሱም ደግሞ በጠጣምነት ስለማቅ ማለት ነው። ምን ፈልገው እንደመጡ ስለማቅ እኔ በራሴ ነው አይፈመስኩት። እኔ እኮ በራሴ ነው የፈመስኩት። ገብቷል? እኔ በጥረቴ ለፍቼ ብሎኬት ምናምን ይላል። አንድ ፑሻፕ መስራት ባይችሉላ
ብሎኬት እኮ ይሄ ውሃ ያጠጣ ነው ምናምን ይላል። ይሄ ፀሐይ በታ ነው ፈሳ አንድ ፑሻፕ ማሰራውላ እኮ ነው እንደዚህ የሚለው ታውቃለህ አይደል? ይሞክረዋ ሞክሮ ይኸው ምን እንደሆነ ዝም ብሎ የመጣ አይደለም። እኔ 20 ዓመት ሙሉ ልጅነቴን ደሜን የጨረስኩበት ማርሻል አርት ገብቷል አይደል? የሚገባኝን ዋጋ ማግኘት አለብኝ። ከዛ ለህዝቡ ብዬ ተስማማሁ። እኔ 5 ሚሊዮን ብር ስል ጭራሽ እኔ ላይ ሊቀዝን ሞከረ እኮ እኔ ላይ ሊቀዝን አስቀዝነዋለሁ። እኔ በጠጥ ነው ማድረገው። እንደዚህ የሚባል ነገር የለም።